እንደውም ቡና ነው የሚያነቃቀኝ ከንግግር ምናምን ይላሉ። ህልም ከሌለሽ ህልም ያለው ሰው አገልጋይ ሆነሽ ነው የምትቀር። ዋነኛውና መሰረታዊ ነገር አላማ ይመስለኛል። ያልኖሩትን ህይወት ለሰው ሊሰጡ ምናምን ትባያለሽ። አንድ ሰው ከእስር ቤት ሰብሮ ሊወጣ የሚችለው እስር ቤት እንዳለ ካወቀ። የገጠሙ መሰናክሎች አሉ። እንደማትሺ የተነገረሽ ከሆነ ለራስሽ እንደምትሺ ከመንገር ትጀምራለሽ። አላማው አንተ ውስጥ እንጂ ሰዎች ውስጥ የለም። በህይወትሽ የሚመጣውን በረከት መቁጠር ከጀመርሽ አታቆሚ። መስታወት ፊት ራስሽን ስታዩ በትክክል ራስሽን ለመረዳት ከፈለግሽ ከዛ በላይ ማንም ምስክር አይሆን። በቃ መለወጥ ያለባቸው ሰዓት ከመጣ ራይት ታይም ከመጣ አላማ ከያዙ ይለወጣሉ። በቃ ከዚህ በኋላ ይህንን ማለት ነው የምፈልገው ብለህ ወደ ላይ በሄድክ ቁጥር ብዙ ግፊያ የለም። ወይ ቲቪ ታያለህ ወይ ሀብታም ትሆናለህ። እኛ ሀገር ላይ ብዙ ሰው እንዴት እንደተለወጠ ፍራንክሊ እንደ አውጥቶ አይነግርሽም። ተለውጠሽ ደግሞ እንደ ሸንበቆ ስትተኮሺ ሰዎች ምን ይላሉ? እሷ እድለኛ ናት ይሉሻል። ሰው ለመወደድ ወይ ደግሞ በሰዎች ተቀባይነትን ለማግኘት ትክክለኛው መስለት ከስደርሽ ማለት ሲጀምር ሰው ስላንቺ ምንም እንደማያስብ የሚገባሽ። መጀመሪያ እጅ ላይ ላለው ታመን ራስህን መጀመሪያ ተቀበለው። ማንም አይቀበልም። ባይዘው እኔ አረባም ካልክ ትረባለህ እኮ ብሎ አንተን የሚያሰራ ሰው የለም። ይሄን ነው ያኔ መራመድ ትችላለህ ማለት ነው። ጠንካራ ስትሆን ነው ሰው የሚወድ። እንዲሁ ማንም ሊወድ አይችልም። የማትቆጣጠሩትን ነገር ተው። የምትቆጣጠሩት ላይ ፎከስ አድርጉ። በየጊዜው የምሰራቸው የተሳሳቱ ውሳኔዎቼ ምርጥ ውሳኔ እንደወስን ረድተውኛል።